መድኃኔዓለም የተናገረው ቃል ነው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ላይ የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በማን እመኑ? በእግዚአብሔር ማመን። የሚገርማችሁ አሁን በጣም ኋላ ቀርነት ሆኗል እና በአውሮፓ በምዕራቡ ዓለም ስትሄዱ የምታምነው ነገር አለ ተብሎ አንድ ሰው ይጠየቃል። ኖ ይላል። እኔ በምንም አላምንም፣ ዝም ብዬ ነው የምኖረው። እንደዚህ አይነት ውርደት ታዲያ ከዚህ የበለጠ ውርደት ምን አለ? የኛ ቤተክርስቲያን ግን ነአምን በአሃዱ አምላክ በአንዱ እግዚአብሔር አምናለሁ። በስንት እግዚአብሔር? በማን? በአንዱ እግዚአብሔር ሁሉም በሚችል ሁሉም በፈጠረ ሁሉም በሚያድን ሁሉም በሚጠብቅ ፀሐይን በሚያወጣ ዝናብን በሚያዘንብ ጨለማን በሚያነጋ በሚያበራ በሰው ሕይወት ውስጥ እስትንፋስ ሆኖ እድሜን ለሚጨምር ከአፈር ላይ አንስቶ ጭቃውን ሰው በሚያደርግ ሁሉም የባህሪው የሆነ ከሰው አንዳች ነገር ቅንጣት ኃላፊነት ያልተሰጠው በባህሪው በነገሰ ዓለማትን ሁሉ በጠበቀ በአንድ እግዚአብሔር እናምናለን። በስንት እግዚአብሔር ታምናላችሁ ወገኖች? በስንት እግዚአብሔር? በአሃዱ ነአምን በአሃዱ አምላክ በአንድ አምላክ እናምናለን። እሱም ይላል ዓለማትን የፈጠረ ነው። ካመኑ ሰዎች ደግሞ አንዱ አቡነ ሀብተ ማርያም ናቸው። አምነው ቅድም እንዳልኳችሁ ቤት ሳይኖራቸው የተንገላቱ ቅዱሳን መከራቸው ብዙ ነው። ይገርማቸው። አሁን ዝም ብለን ጻድቅ ቅዱስ ስንላቸው ዝም ብለው በቲፎዞ የነገሱ የከበሩ እንዳይመስላችሁ። ያነገሳቸው እግዚአብሔር ነው። ከዲያብሎስ ጋር ታግለዋል፣ ከዘንዶ ጋር ታግለዋል፣ ከአውሬው ጋር ታግለዋል፣ የእሳትን ነበልባል አጥፍተዋል፣ የሰይፍን ስለት አጣመዋል። እዩት በደም የአንበሳን አፍ ዘግተዋል። የተገሸመቀቀባቸውን ገመድ በጥሰዋል። በማን ኃይል? በአንዱ እግዚአብሔር ኃይል። በማን ኃይል ወገኖች? በአንዱ እግዚአብሔር ኃይል። በእግዚአብሔር እመኑ። በማን? በማን? እንደማመን እኔ ባላምን አሁን እንዴት በምን ላይ አርፋለሁ? እምነት የለም ብል እኔ ለምሳሌ እናንተም ብትሉ ምን ምትሆኑ ይመስላችኋል? ታብዳላችሁ። አያችሁ፣ አንድ ሰው እግዚአብሔር የለም የሚለው የመጨረሻውን ስንፍና ካጠናቀቀ በኋላ ነው። ይገርማችኋል። ትነብር ወተሐምዮ ለእሁከ ይላል ዳዊት። ቁጭ ብለህ የእናትህን ልጅ ታመዋለህ። ጸጉሩን እየተቀለለ ሐሜት አገሩን ሲያማ፣ መሪውን ሲያማ፣ ቤተክርስቲያኑን ሲያማ፣ ጓደኛውን ሲያማ፣ ቤተሰቡን ሲያማ፣ ባሏን ስታማ፣ ሚስቱን ሲያማ፣ ወላጆቹን ሲያማ ይውልና በስተመጨረሻ የሁሉ ሲጠናቀቅ ግን ይብል አብድ በልቡ አልቦ እግዚአብሔር ሰነፍ በልቡ ማን የለም ይላል። እግዚአብሔር ሰነፍ ከመሆን ይሰውረን። ማን ይሰውረን? ማን አለ? ማን አለ? እግዚአብሔር አለ። ወንጌል ባንሰብክ እግዚአብሔር አለ። ጨልሞ ቢቀር እግዚአብሔር አለ። ይሁት ነገሮች ባይሳኩ እንጀራ ባንበላ እግዚአብሔር አለ። ሰማያት ቢሰነጠቁ መሬት ባዶ ብትሆን እግዚአብሔር አለ። እንግዲህ በደላን ቀን አይደለም እግዚአብሔር አለ ምንለው፣ በጠገብን ቀን አይደለም እናመሰግነው እንዘምረው፣ በተመቻቸልን ቀን አይደለም ያኔ ሁሉም ጻድቅ ነው። በመከራ ቀን ከሰይፍ ጋራ ሰይፍ አንገታቸውን እየቀላቸው በአንዱ እግዚአብሔር አምናለሁ ያለው ቅዱስ እነ ቶማስ ከሰይፍ ጋር እየታገሉ ከአንበሳ ጋር እየታገሉ በአንዱ እግዚአብሔር አይ እኔና ከአንበሳ ያላስጣለ እግዚአብሔር ምን ይሰራልኛል? ከአንበሳ ጋር እየታገሉ በአንዱ እግዚአብሔር አምናለሁ። እሳት እየነደደባቸው በአንዱ እግዚአብሔር አምናለሁ ያሉ ብዙ ቅዱሳን ናቸው። ለዚህ ነው ቅዱሳን የምናከብራቸው። የጻድቁ በረከት ይባርካቸው። እስኪ አመስግኑ ወገኖች። የጻድቁ በረከት በእናንተ ላይ ይደር። ጻድቁ በጉልበት ጻድቅ አይደለም የሆኑት። አሁን ጻድቁ ብዙ ነው። ይገርማችሁ፣ ነቢያቱ ብዙ ናቸው። በዚህ ዘመንም ሐዋርያው ብዙ ነው። እቺ ዘመናዊ ሚዲያ መጣልናለች። ራሳችን ሐዋርያ ነቢይ እያሉ ብዙ የሚጠሩ ብዙ አሉ። እኛም ብዙ ስም አለን። ይገርማችኋል፣ በጣም ትላልቅ ስሞች፣ ረጃጅም ስሞች አሉና ያው ስንሾምም ስለሚሰጥ ይሄ ቤተክርስቲያን ትውፊት ነው። ግን እንደ ስማችን አንድም ቀን ሆነን አናውቅም።
እግዚአብሔር በተጠራንበት መልካም ነገር እንድንኖር ፈቃዱ ይሁንልን። አሜን። መንፈስ ቅዱስ አይለወጥም። ማን አይለወጥም? መንፈስ ቅዱስ። ማን አይለወጥም? እግዚአብሔር አይለወጥም። በእግዚአብሔር እመኑ። እንዳትረሱት ይህን ርዕስ። በማን? በእግዚአብሔር። በማን? በእግዚአብሔር። አዎ የዮሐንስ ወንጌል ምዕራፍ 14ን በደንብ ይዋት። አይ እኔ እኮ በእግዚአብሔር አምናለሁ ብሎ እንጀራ ስትበሉም ደስ ይበላችሁ በስመ አብ በሉ። እምነት እኮ ነው። ስትነሱም ተመስገን እግዚአብሔር። በማን ማመን ነው? በእግዚአብሔር። ብዙ ድክመት አለብን፣ ኃጢአት አለ። ይሄ ብዙ በጎናችን የያዝናቸው ጎንዮሽ ችግሮች አሉብን። ግን እግዚአብሔር ይመስገን። ማን ይመስገን ወገኖች? በማን እናምናለን? በእግዚአብሔር ማመን ማለት መልአክ መሆን አይደለም። ሰዎች ነን እኛ፣ ደካማ ፍጡራን ነን። ደካማም ስለሆነ ነው መዳን ስላልቻልን ነው ሊያድነን የመጣ። አዳም በበደለው በቃ በበደልከው ካሳ ክሰህ ትድናለህ አላለው። እኔ ለአንተ ካሳ ሆናለሁ ነው ያለው መድኃኒዓለም። አንተ መስቀል አትሸከምም፣ እኔ ግን መስቀልህን እሸከመዋለሁ። አንተ በመከራ በመስቀል ላይ አትውልም፣ እኔ መስቀልህን እሸከመዋለሁ። እኔ ደሜን አፈስልሃለሁ አለ። እኔ ስጋዬን እቆርስልሃለሁ፣ ፍቅሬን እገልጥልሃለሁ። እኔ አንተን መራራ እጠጣልሃለሁ፣ የእሾህ አክሊል እደፋልሃለሁ፣ ችንካርን እቸነከረዋለሁ፣ ግርፋትህን እቀበለዋለሁ። መራራ ሐሞት ንጹሕ ለሚያጠጣው አምላክ ዓለም መራራ ብትሰጠውም እኔ መራራ ጠጥቼ ያንተን ሕይወት አጣፍጣለሁ። ደካማ ነህ፣ ድካም አለብህ፣ በእኔ ኃይል ትጸናለህ፣ ስላንተ ሰው ሆናለሁ። ይገርማል። የተጠላውን ሰው ለማድረግ መድኃኒዓለም ሰው ሆኗል። እስቲ አመስግኑት በዚህ ምስጢር ወገኖች። የተጠላውን ሰው በእግዚአብሔር ዘንድ እግዚአብሔርን የተጣላ ብቸኛው ፍጡር ነው። እግዚአብሔርን የተጣላ ትእዛዝ ባለመፈጸም የጌታውን ቃል የጣሰ ክፉ ፍጡር እስካሁን ድረስ አለቀን ብሎ ይሄው በየከተማው እንጨራረሳለን። በጣም ያሳዝናል እኮ ያለንበት መከራ ክርስቲያኖች። እስቲ ወደኛ ህይወት መለስን። ሰው ለመሆናችን እኮ አጠራጣሪዎች እኮ ነን። እነዚህ ሰዎች እና አቡነ ሀብተ ማርያም በኖሩባት ዓለም፣ ቅዱሳን ሰዎች በኖሩባት ምድር፣ ቅዱሳን እናምናለን የምንል ሰዎች ቅዱሳን መከራ ተቀብለው ተመስገን ባሉባት ምድር ቁራሽ እንጀራ ጎደለ ብለን እግዚአብሔርን 2-3 ጊዜ ስንሰቅለው ብዙ ችግር ገጥሞናል። ስለዚህ ክርስቲያኖች በዚህ ዘመን ትርፍ ነገር ያለን እምነታችን ብቻ ነው። እኛ ማልቀስ ያለብን እቺ እምነት የጠፋች ቀን ነው። በእግዚአብሔር እመኑ። በማን እመኑ ወገኖች? መከራው ቢበዛ በእግዚአብሔር እመኑ። ደም መፍሰስ በዓለም ላይ ቢበዛ በእግዚአብሔር እመኑ። እንደዚህ ዘመን ትልቅ መከራ የገጠመን የለም። እግዚአብሔር ክፉ ስለሆነ አይደለም። ራሳችን ጎትተን ሸርበን ሸምቅቀን ባመጣነው ግርፋትና ገመድ እየታነቅን ነው። እግዚአብሔር ሆይ ታረቀን። ማን ታረቀን ወገኖች? አቤቱ መንፈስ ቅዱስ እግዚአብሔር ሆይ አንተ ትወዳለህ፣ ታከብራለህ፣ ታነጻለህ፣ ታረጋጋለህ፣ ታጸናለህና እባክህ እግዚአብሔር ወይ ፊትህን መልስልን በሉ። ማን ፊቱን ይመልስልን? እግዚአብሔር ፊቱን ይመልስልን። አንዳንድ እግዚአብሔር ዝም ቢል ምን ይሆን ይመስላችኋል? በአንድ ወቅት እግዚአብሔር 46 ዓመት ዝም አለ። ስንት ዓመት? 46 ዓመት። እግዚአብሔር ድምፁን መስማት እንዳሁኑ እንዳይመስል በብሉይ ኪዳን ዘመን ሙሴን በፊት ለፊት ያናገረበት ከነ ሳሙኤልን 3 ጊዜ መቅደስ ውስጥ ሳሙኤል እያለ እግዚአብሔር በሚጣራበት ከዛ በፊት እና የእግዚአብሔርን ድምፅ መስማት ብርቅ ሆነ። ከሙሴ ጋር የሚነጋገረው እግዚአብሔር በእስራኤል ኃጢአት ምክንያት ፊቱን አዞረ። ሙሴን ወንድሜ እንዳንተ ያለ ባሪያ የለኝም፣ አገልጋይ የለኝም፣ ከባሪያዬ ከሙሴ ምስጢሬን እደብቃለሁ ነው ያለ እግዚአብሔር። ይሰማው አጣ። 46 ዘመን ምንም መዓትም መቅሰፍትም ደስታም ሐዘንም የሌለበት ዝም ብሎ የመቅበዝበዝ ዘመን ሆነ። ከመቅበዝበዝ ዘመን ይሰውረ። አሜን። ስንት ሰው መሰላችሁ የሚቅበዘበዝ ዛሬ ለምቻገር በዚህ ምድር በእኛ ማህበረሰብ ስንት ሰው መሰላችሁ የሚቅበዘበዝ? ስንት ሰው መሰላችሁ ያበደው ጤነኛ መስሎ ንጹህ ልብስ ለብሶ ያበደ ስንት ሰው አለ መሰላችሁ? ጥሩ ልብስ ለብሶ ከራሱ ጋር የተጣላ ስንት ሰው መሰላችሁ? በዚያ ዘመን እግዚአብሔር አንድ ሰው አቤት የሚለው ሰው አገኘ።
46 ዓመት ዝም ካለ በኋላ ስንት ዘመን? 46 ዓመት አንድ ሰው አገኘ። እግዚአብሔር በመካከላችን ሰው እንዲያገኝ ፈቃዱ ይሆንልን። አሜን። አንድ ጻድቅ ቢኖር እኮ እንባረካለን ሆናችን። ኧረ እባካችሁ አመስግኑ እግዚአብሔርን። እስቲ አንድ ጻድቅ ውስጥ በሶዶም ከተማ 5 ሰዎች ጠፍተው ነው ሶዶም የተቃጠለችው። እግዚአብሔርና አብርሃም ተነጋገሩ። 50 ጻድቃን ቢኖሩ እችን ከተማ ትምራትም አይደል ያለው አብርሃም። እዚህ ፈልግ አምጣ በእነሱ ብየችን ከተማ እምራት አለሁ አይደል። ፈለገ የሉም። ወረደና 10 አለ 5 የሉም። ቢፈለጉ ቅዱሳን ጠፉ። ስለዚህ የነደደው እሳት ከተማዋን አቃጠለ። የነደደው እሳት እንዳይበላል እግዚአብሔር ይጠብቀን። አሜን። በእግዚአብሔር እመኑ። በማን? በእግዚአብሔር። በማን? በእግዚአብሔር። አዎ ኑሮ አይደላችሁም። ቤታችሁ የሚቆረስ እንጀራ የሌለ ይሆናል። ነገ ቤት ኪራይ የምትከፍሉት ላይኖራችሁ ይችላል። የምትሰሩት አስተማማኝ ስራም የላችሁ ይሆናል። ምናልባትም ነገ አይደለም ዛሬ ማታ ምን እበላለሁ ዳቦም ቆርሶ የለኝም የሚልም አይጠፋ ይሆናል። ይህ ክፉ ዘመን ነውና፣ ግን በእግዚአብሔር እመኑ። በማን? በማን? ለሚያምን ሁሉ ይቻላል ይላል። በእግዚአብሔር ማመን ዋጋ ስላለው ያመኑ ሰዎች ናቸው እችን ሀገር አሻግረው ለኛ የሰጡን። ያመኑ ሰዎች በባዶ እግራቸው እየሄዱ አሮጌ ለብሰው ጠረናቸው ማራኪ የነበረ ስታዩአቸው ፊታቸው ኮሳሳ የሚናገሩት ነገር ግን ብዙውን የሚገዛ የሥጋ ክምችት ከላያቸው ላይ የሌለ ባጥንታቸው የሚጓዙ ግን ሲናገሩ በረከታቸው ለብዙ የሚተርፍ ቅዱሳን አባቶች ነበሩ። ከነዚህ ቅዱሳን አንዱ አቡነ ሀብተ ማርያም ናቸው። ቅዱሳንን የቀደሰ እግዚአብሔር ነው። ማን ነው? እግዚአብሔር። የቅዱሳን ባለቤት ማን ነው? እግዚአብሔር። ማን ነው? እግዚአብሔር። የነገሱበት ማን ነው? እግዚአብሔር። ያከበሩት ማን ነው? እግዚአብሔር። የገለጡት ማን ነው? እግዚአብሔር። አዎ እግዚአብሔር። ለዚህ ነው ያልወደቁት። በሰው በቲፎዞ ብዛት በሰው ልጆች የቋንቋ ጋጋታ ቢሆን ኑሮ ቅዱሱ ቅዱስ አይባልም። እግዚአብሔር መርጫቸዋለሁ ስላለ ነው። ስለዚህ 46 ዓመትን የዚህን ታሪክ ነውና 46 ዓመት ሲሞላ እግዚአብሔር አንድ ሰው በመቅደሱ አካባቢ ያገኘና ተጣራ። በመንፈቀ ሌሊት ቀን እንዳይመስላችሁ በጠራራው ሌሊት ነው። ጠራራ ለካ ለቀን ነው። በድቅድቁ ጨለማ ተጣራ እግዚአብሔር። ሳሙኤል ይላል። ሳሙኤል ይላል። ሳሙኤል ማለት እግዚአብሔር ሰማኝ ማለት ነው። መቅደሱ ውስጥ የተባረከ ሰው አግኝቷል። የተባረከ ሰው በመቅደሱ እንዲያገኝ ፈቃዱ ይሆንልን። እዚህ ውስጥ ብቻ እንዳይመስላችሁ በሕይወታችሁ የተባረከ ነገር ይፈልጋል እግዚአብሔር። መቅደሱ የእናንተ ቃል ስለሆነ የተባረከ የተቀደሰ ለሰው የሚጠቅም ለሀገር የሚጠቅም 2-3 ዲግሪ ጭኖ ሀገር ማፍረስ ምን ያደርጋል? 2-3 ዲግሪ ጭኖ ድሃ ማሰቃየት ምን ያደርጋል? ሰው ለማጥፋት እኮ መማር አይጠበቅብንም። ማወቅ የሚጠበቅብን አገሪቱን፣ ህዝቡን፣ ቤተክርስቲያኗን ይህን ትውልድ ማሻገር ከቻልን ነው እንጂ ክፉ ለመስራት መማር አይጠበቅብን። ስለዚህ ምሁራን፣ አዋቂዎች ፊደል ያልቆጠረ የለም። አሁን እዚህ አብዛኛው ፊደል አዋቂ ነው። ፊደል ያልቆጠሩ ሰዎች ግን እችን ሀገር እንዴት አድርገው ጥሩ ደረጃ ላይ እንዳነበሯት ገና ድሮ እና አቡነ ሀብተ ማርያም ዘመን አቡነ ሀብተ ማርያም አሁን ስንት ዲግሪ ያላቸው ይባል አንድም አይኖራቸው። ምናልባትም መንፈስ ቅዱስ ገልጦላቸው ካልሆነ እኛው ትምህርት ቤትም ላይ ይማሩ ይችላል። ግን አለመማር ደግሞ ጽድቅ ነው ለማለት አይደለም። የጽድቅ መጨረሻው የትምህርት ዕውቀት ማጠራቀም እንዳይመስላችሁ የልብ ቅንነት ነው። ከቅዱሳን አንዱ ኢትዮጵያዊው ጻድቅ አቡነ ሀብተ ማርያም ናቸው። በእግዚአብሔር ግን አምነዋል። በማን አምነዋል? በእግዚአብሔር። ኢየሱስ ክርስቶስ ወንጌል አስተምሮ የሰው ልጆች ባሴሩበት ሴራ በመስቀል ላይ ውሎ ተቀብሮ ተነስቶ አርጎ ወደ ሰማይ ሲሄድ በርካታ ሰዎችን ሰብስቦ ቢታንያ በተባለው ተራራ ላይ ተሰብስበው እያዩት ወደ ላይ መጀመሪያ እጁን አንስቶ ባረካቸው። ከዛ ወደ ላይ ከፍ ከፍ አለ። ከፍ ከፍ ወደ ላይ ሲሄድ ብዙ ሰዎች አዘኑ። ለምን? አብረነው የነበርነው አባት 2 ዓሣ 5 እንጀራ በርክቶ ያበላን ሄደ ብለው አዘኑ። ሄደ ብለው ሲያዝኑ መላእክት ነጫጭ ለብሰው መጡና በመሄዱ አትዘኑ፣ ሲሄድ ያያችሁት ይመጣል አሏቸው። የኛ አጀንዳ የክርስቲያን አጀንዳ እግዚአብሔር ይመጣል። ሁላችሁ ይህን ቃል በሉ። ማን ይመጣል? እግዚአብሔር። ማን ይመጣል? እግዚአብሔር።
የመምጣት ቀን አለ ማለት ነው። የፍርድ ቀን አለ። ታዲያ ለምንድን ነው ዛሬ ኃጢአት ውስጥ የገባ ነው? የፍርድ ቀን ካለ ቀጠሮው እኮ ደርሷል። ባናቀውም እግዚአብሔር ግን ቀጠሮውን አድርሶታል፣ አምጥቶታል። ብዙ ምልክቶችን አይተን ጨርስ። ምልክቶቹ ተጠናቀዋል። ምልክቶቹ ተጠናቀው የሙሽራውን መምጣት ብቻ ነው የምንጠብቀው። በክርስትና ሕይወት ጌታዬ ይመጣል በል። አዎ እግዚአብሔር አይዘገይም ይላል። ለአንዳንዶቹ የሚዘገይ መስሏቸው ዓለምን ረስተውታል። መሞት እንዳለ ሁላችንም እንወቅ። በቅጽበት ወደ አፈር መግባት እንዳለ፣ በቅጽበት መለወጥ አፈር ሆኖ መበስበስ እንዳለ የሚያውቅ ሰው ሳያምን መሞት የለበትም። በማን እመኑ? በማን እመኑ ወገኖች? ያመኑትን ብፁዓን እንላቸዋለን ይላል ቅዱስ ያዕቆብ። ያመኑትን ማንን ያመኑትን? እግዚአብሔርን ያመኑትን ብፁዓን ቅዱሳን ንዑዳን ብለን እናከብራቸዋለን። ከነዚህ ውስጥ አንዱ አቡነ ሀብተ ማርያም ናቸው። እና ኢየሱስ ክርስቶስ ወደ ላይ ሲሄድ ያያችሁት ይመጣልና የሰርጉ ቀን ተዘጋጅታችሁ ጠብቁ ብለው በሐዋርያት ሥራ ምዕራፍ 1 ላይ መላእክት ሰበኩ። መላእክት ሰበኩ። እነማን ሰበኩ? መላእክት። በነገራችን ላይ በዓለም ላይ በጣም አስተዋይ ሰባኪዎች መላእክት ነበሩ። ገና እኛ ሰባኪ ሳንሆን የሰው ዘር ሰባኪ ሳይሆን የሰበከ ቅዱስ ገብርኤል ነው። በያላችሁበት ቁሙ። በማን እመኑ? በማን እመኑ? በያለንበት እንቁም። በማን እንመን? ቅድም እንዳልኳችሁ ነው። በእግዚአብሔር እናምናለን ነው። የተፈጠረበት ዕለተ እሑድ ዕለቱን የሰበከ ሰባኪ ቅዱስ ገብርኤል ነው። የተፈጠረ ዕለት የሰበከ ብቸኛው፣ እሑድ ዕለት የሰበከ ብቸኛው ሰባኪ። እንግዲህ አያችሁት። እና መላእክት አሁን ደግሞ መቼም ለሰው ልጆች እርዳታ የቆሙ ናቸው። የመላእክት እርዳታ ከሁላችን ጋር ይሁን። አሜን። ደክመናል፣ ብዙ ድካም አለብን። እግዚአብሔር ግን መላእክቱን ልኮ ያጽናናል። አሜን። የተፈጠሩለት የሰበኩ መላእክት ይስበኩን፣ ያስተምሩን። ኢየሱስ ክርስቶስ ወደ ሰማይ ሲሄድ አንዳንድ ሰዎች ሲጨነቁ አትጨነቁ፣ ይሄ አሁን ወደ ሰማይ ሲሄድ ያያችሁት ይመጣል፣ መጥቶ ሊወለድ እንዳይመስላችሁ። ከዚህ በኋላ ለመወለድ አይመጣም፣ ለፍርድ ይመጣል። የሰርጉ ቀን አዲስ ልብስ ለብሳችሁ ጠብቁት። የሰርግ ቤት አለችው ቤተክርስቲያን ናት። ሙሽሪት ቤተክርስቲያን ናት። የሰርጉ ቤት ወንጌል አውደ ምሕረቱ ነው። ተዘጋጅታችሁ ጠብቁ አደራ ብለው እሱ ወደ ሰማይ ሄደ። ሲሄድ እንዲህ አለ፣ የድሃ ልጆች እናት አባት አልባ ልጆች እንድትሆኑ አልተዋችሁም። ስፍራ አዘጋጅላችሁ ዘንድ ሄዳለሁ። በኢየሩሳሌም ቆዩ። መንፈስ ቅዱስ ይመጣል፣ ያጸናችኋል፣ ያበረታችኋል። ወኩሎ ዘነገርኩክሙ ኩሎ ያዝየክረክሙ፣ የነገርኳችሁን በሙሉ በደንብ አድርጎ ከልሶ ባይመሯችሁ ይገልጽላችኋል ይላል። እግዚአብሔር ይግለጽልን። ስንት ነገር ተምረን ጠፋብን። ይገርማችኋል። ሊቃውንት ውዳሴ ማርያም በደንብ አለ ውስጣችን አሁን አለ በደንብ ኪዳኑ አለ። እንቀጸ ብርሃን መልካ ማርያም መልከ ኢየሱስ በደንብ እንጸልያለን። ጧት ጧት አለ የተማርነው። አዎ ተዛይራችሁ ውዳሴ ማርያም ሳንጸልይ እኮ እንጀራም በላም ትምህርት ቤት በተለይ ልመና እንተ ማርያም ብለን ስንሄድ ውዳሴ ማርያም ካልጸለይን ለውሻ ተላልፈን እንሰጣለን። ይሄ ትምህርት ገባችኋል? ቆሎ ትምህርት ቤት የነበራችሁ በዚህ ዝም ብሎ የመጣውን አይደለም። ምን ያሁን ብሎ እዛ የነበረ ሰው የለም። የቆሎ ተማሪ ቤት እነዚህ ሁሉ የቆሎ ተማሪዎች ነው አይደል? ታፍራላችሁ በቆሎ ትምህርት ቤት? ያሳፍራል። እኔ ለማኝ ነበሩ። ይገርማችሁ ያሳፍራል። እኔ ለማኝ ነበሩ፣ ግን አጥቻ አይደለም። አባቴ ጥሩ ገበሬ፣ እናቴ ጥሩ መቤት ነው። ለቤተ እግዚአብሔር ብዬ ለምኛለሁ። እናንተ አለመናችሁ? ለምነናል። በዚህ እንዳታፍሩ። ልመና ማለት ሳይሰሩ እዚህ ጋር ቁሙ። አሁን በከተማ ጥሩ ሱፍ አድርጎ ማትፈልገው 5 ብር አለ የሚሉ ሰዎች አሉ። ይሄ ነው ውርደት። ይገርማል። መስራት ስንችል ይህም ቢሆን ቸግሮት ነው። መቼም እስከ ችግር አኳያ ነው። በእንተ ማርያም ብሎ የለመነ ሰው በልመና ወደ ልመና ስንሄድ ጧት ተነስተን ሰላም ለኪ ሳንል በስመ አብ ሳንል ውዳሴ ማርያም ሳንጸልይ መልካ ማርያም ማልከ ኢየሱስ ሳንጸልይ አንዳንዴ ድጋም የሚለውን ሰዎች እንደ ድግምት ያዩታል። ድግምት አይደለም፣ እንዳትሳሳቱ። ይሄ
ደጋግሞ እግዚአብሔርን ስም መጥራት ማለት የማንን ስም? የማንን ስም? ደግመን እንለዋለን። ድግምት አይደለም። ደጋግመን የማንን ስም እንጠራለን? ደጋግማችሁ ጥሩት። ይሄ ድግምት ነው የሚል ካለ የተደገመበት ነው። ይሄን ድጋምንና ድግምትን ማያውቅ ዳዊት ደግማለሁ እኔ ትደግማላችሁ? አሁን አይደለም ነው ዳዊት ትደግማላችሁ እናንተ አባቶች። ድጋምና ድግምት አንዳንዱ ይሄ መተት ድግምት ማለት የጥንቆላ የሟርት የሰይጣን የቦረንትቻ የምንድነው ይሄ የጨደ የሚባለው የጣዖት መስዋዕት ስለ ጣዖት ደጋግሞ መናገር ድግምት ይባላል። ስለ እግዚአብሔር ደጋግሞ መናገር ድጋም ጸሎት ይባላል። አመስግኑት እግዚአብሔርን ሁልጊዜ ደጋግመን እንጠራለን። አቡነ ዘበሰማያትን ደጋግመን እንጠራለን። እንዴ እሱን ካልጠራን ማንን እንጠራ ነው? አባታችን ሆይ ማለት እኮ ነው። ምን ማለት ነው? እንዴ አባት የሌለው ልጅማ እንደሆነ ታውቁታላችሁ። አባቴ ሆይ ይሄ ድግምት ነው በጭራሽ። እና አንዳንዴ ሰዎቹ ሊያሸማቅቁ ይሞክራሉ። በዚህ ልክ በፍጹም እግዚአብሔርን ደጋግማችሁ ጥሩት። ደግመህ ጥራው፣ አባቴ ሆይ በለው። ስለዚህ ውዳሴ ማርያም አለ ወይ ነው አሁን የተነሳውበት ርዕሳችን ያለው። ውዳሴ ማርያም አለች አልጠፋችም። ወኩሎ ዘነገርኩክሙ ኩሎ ያዝየከረክሙ ያስተማርኋችሁን በሙሉ ወደ አይምሯችሁ አምጥቶ ይገልጠዋል፣ ያስታውሳችኋል። መንፈስ ቅዱስ ያስታውሳል። መንፈስ ቅዱስ የረሳነውን በጎ ነገር ያስታውሳል። ዕለት ዕለት እያሰብን ከልቡናችን አልጠፋ ከአይምሯችን አልጠፋ ያለውን ክፉ ነገር ደግሞ መንፈስ ቅዱስ ይንቀልልን። ኧረ ለብላችሁ አመስግኑ ወገኖች። እችላለን እቺ ኢትዮጵያ አሁን እየተበላላች ያለችው ቂም ነው። የሻገተ ከአይምሮ ላይ ያለ ቂም ነገሌ እንዲህ አድርገው ገሌ እንዲህ በጣም ያሳዝናል እኮ እንዴ። ለነገ ነው እንጂ ትናንትናውን ያደርግልናል። ደግሞ ሰው የነበረበትን ዘመን ነው የሚመስለው። ክፉም ቢሆን ደግም ቢሆን የደግነት አምላክ እግዚአብሔር ከሁላችን ጋር ይሁን። በሻገተ ቂም ከመጨራረስ ይሰውረን። ንጹህ በሆነ ቅዱስ በሆነ በእግዚአብሔር ቃል እንድንድን እንድንተርፍ እግዚአብሔር ይርዳን እና መንፈስ ቅዱስ ወደ እናንተ ይመጣል ተባለ። ክርስቶስ ወደ ሰማይ እሄዳለሁ አለና አንድ ነገር ተናገረ። ልባችሁ አይታወክ፣ ልባችሁ አይታወክ። ዘክል የልቡ ህውክ ውእቱ። ሁለት ልብ ያለው ሁልጊዜው ልቡ በተጽናንቶ ጸንቶ አያውቅም። ስለዚህ በአንዱ እግዚአብሔር እመኑ ይልና በእኔ እመኑ ይላቸዋል። እመኑ በእኔ እመኑ ወእመኑ በአባቴ እመኑ። ሶስት አካል አንድ ባህሪ፣ ባህሪያችን የማይለያይ አካላችን ቢለያይም ባህሪያችን የማይለያይ ሶስት አካል አንድ ባህሪ እኔን ያየ አብን አየ እያለ ያስተምራል። ስፍራ ላዘጋጅላችሁ እሄዳለሁ። በእግዚአብሔር እመኑ፣ ልባችሁ አይታወክ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁኝ። እምነት ትልቅ ዋጋ ስላለው በእግዚአብሔር እመኑ። አደራው ይሄ ነው መድኃኒዓለም። ወርና ብርና ወርቅ አስቀምጬላችኋለሁ፣ እሱ እንዲህ አድርጉት፣ ይሄን በሉት። መሬቱን ተከፋፍላችሁ አንተ ቤት ስራበት፣ ካንተ ነገሌ ጋር አምጥተህ ነገሌን ወስደህ ገሌን አስረህ ገሌን ፈታህ አላለም። በእግዚአብሔር እመኑ። በማን እመኑ? በማን? በእግዚአብሔር እመኑ። አቡነ ሀብተ ማርያም ይሄን ነው ይዘው ሄዱት። ዝም ብለን አይደለም የምናከብረው። አንዳንዴ እንደው ዝም ብለን ሰውን ሰብስበን ሆይ ሆይ ለማስባል እንዳይመስለን። ለእግዚአብሔር ክብር ብለው የሰይጣንን ፈተና ችለው የዓለምን መከራ ችለው ቤት ሳይኖራቸው የቀበሮ ጉድጓድ እንኳን ምታህል መኖሪያ ሳይኖራቸው በየፍርኩታውና በየዋሻው በየሸለቆው የእግዚአብሔርን ስም አክብረው የሄዱ ቅዱሳን ናቸው። ከቅዱሳን አንዱ አቡነ ሀብተ ማርያም ነው። የአቡነ ሀብተ ማርያም በረከት ከሁላችን ጋር ይሁን። አቡነ ሀብተ ማርያም አንድ ትልቅ ጸጋ አላቸው። ምን? የእግዚአብሔር ስም የተጠራበትን ዕጣን ያጥናሉ። የማን ስም? የማን ስም? እችን ዕጣኗን ደግሞ ቤታችሁ እየወሰዳችሁ እንዳታጤሷት። የእግዚአብሔር ስም እየተጠራ ነው። ዕጣን በየቤታችሁ አለ። ቡና አሁንማ አድጓል እኮ ቡና እንኳን በዕጣን ታጅቦ ነው የሚመጣው አይደል? አንዳንዱ አልፈልግም ይላል፣ አንዳንዱ ደግሞ እሰይ ይላል። ዕጣን ሲሸጥ እኛ የምንለው የእግዚአብሔር ስም ያለበትን የማን ስም? የማን ስም? በእግዚአብሔር ስም የሚመጣ የተባረከ ይላል። ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሆነ መልካም ነገር ነው። ስለዚህ በእኛ ላይ ስለተጠራው ይላሉ ሊቃውንት። ካህናት ሲቀድሱ፣ ካህናት ኪዳኑን ሲያደርሱ ጠዋት ተነስተው እንዲህ ይላሉ።
በእንተ አብይ ስምከ ዘተሰሜ በላዕሌነ ሠራየ ኩን ለነ በእኛ ላይ ስለተጠራው ስለ ታላቁ ስምህ ብለህ እባክህ ኃጢአታችን ፈጽመ ደምስስልን። ወይትህድገነ አትተወን እባክህ። ሀበነ ንርከብ ሞገሰ በቅድሜከ በፊትህ የተከበርን ዋጋ ያለን ሥጋ የቆረስክልን ደም ያፈሰስክልን ራስህን የሰጠህን መስቀል የተሸከምክልን አምላክ ሆይ ዋጋ ያለን ሰዎች ነንና ተጥለን ወድቀን ተንቀን ባላውያን ነገሥታት ፊት ተሰብረን የምንቀር አታድርገን። ሞገስና ጸጋን ስጠን። ሀበነ ንርከብ ሞገሰ በቅድሜከ ይሉና በቅድመ ክርስቶስ ወልድከ እግዚአብሔር አብ ሆይ በመስቀል ላይ በተሰቀለው ልጅ በኢየሱስ ክርስቶስ ፊት በፊቱ ሞገስ እንድናገኝ እግዚአብሔር ይርዳን። በፊቱ ሞገስ ካገኙ ካመኑ ቅዱሳን አንዱ ጻድቁ አንዱ ናቸው። የጻድቁ በረከት በሁላችን ላይ ይደር። ጻድቁ ጋር ስትመጡ አንዱ ማዕጠንት ነው። ያው ቅዱሳን ልዩ ልዩ ሰው ሁሉ ሰው ነው አይደል? ሰው ሁሉ ምንድነው? ሰው ነው። ግን ሁሉም ይለያያል። መንፈስ ቅዱስም እግዚአብሔር አንድ ነው ይላል። ጸጋው ግን ይለያያል። ለአንዱ ሀብታም ያደርግና እንዲለግስ ያደርገዋል። ለአንዱ እውቀት ይሰጥና ብዙ ነገሮችን የእግዚአብሔርን ቃል እንዲያከናውን ያደርገዋል። ለአንዱ መደመጥን፣ ለአንዱ መምራትን፣ ለአንዱ መርዳትን ብዙ ነገር አለው። መንፈስ አንድ ነው። አዎ መንፈስ ቅዱስ አንድ ነው። ጸጋው የተለያየ ነው። ሰው ሁሉ ሰው ነው። ሰው በሚል አንድ ነን፣ ግን ሰዎች ሁሉ ደግሞ እንለያያለን። ስለዚህ እግዚአብሔር እንዲህ አድርጎ የሰጠን አደራ አለ። በእግዚአብሔር እመኑ ብሎ የማያምን ሰው አንዱ ትልቁ ውርደታችን ይገርማቸዋል። ተስፋ ቢስ ነው የምንሆነው። እግዚአብሔር ተስፋ ቢስ ከመሆን ይሰውር። አሜን። አሁን የመጣው ትውልድ የደረስንበት ትውልድ ጥሩ እንዳይመስላችሁ፣ እኔን ጨምሮ ትውልድ ሲባል እኛ ቅዱሳን ሆነን እንዳይመስላችሁ። ተስፋ ቢስ ትውልድ ነግጄ አተርፋለሁ የሚል የለም፣ ተምሬ አልፋለሁ የሚል የለም። በአቋራጭ መንገድ ማደግ የሚፈልግ ነው ያለው። የታችኋል አይደለም? ምንድነው ያለው? ዶክተር መሆን እፈልጋለሁ ሲል የምን ዶክተር ይለዋል? የክብር ዶክተር መሆን እፈልጋለሁ አይደል? እንዲህ አይነት ሰው ሳንማር ማለት ነው። የክብር ዶክተሬትም ዝም ብሎ የሚሰጥ እንዳይመስላችሁ፣ ሰው በከፈለው ዋጋ። የቀለም ትምህርት ባይሄድም በከፈለው እግሩ ዶክተር ያደረገው ሰው አለ፣ ሮጦ ማለት ነው አይደል? ደግነቱ ዶክተር ያደረገው ሰው አለ እኮ። ዝም ብሎ እኮ የሚገኝ ነገር የለም። እንደዚህም ሁሉ እይትረከብ ጸጋ እግዚአብሔር ዘእንበለ መከራ፣ ያለ ዋጋ የእግዚአብሔር ጸጋ አይገኝም። እኛ ተቆረጡ፣ ተፈለጡ፣ ታረዱ የሚለን የለም። እግዚአብሔርን አንተ ታውቃለህ ብለን ራሳችን ከሱ እቅፍ ላይ እንጣለው። እግዚአብሔር አይጥልም። ማን አይጥልም ወገኖች? ለዘላለም አይጥልምና ኑሯችሁን ይደግፈው። ኑሮ የወደቀበት፣ ትዳሩ የተበላሸበት፣ ልጆቹ ያመጹበት፣ ቤተሰብ ሰላም ያጣበት፣ ቤተሰቡ ባቢሎን የሆነበታል። ምረር ሲለው ወጥቶ የሚጠፋ እኮ አለ። እዚህ ኑሮ ምን ይሻላል? ገሌም ብናገረው አይሰማኝም። መደማመጥ የለ በትዳሬ ውስጥ ልጆቹ አይታዘዙኝ፣ ብሰራ አያልፍልኝ፣ በችግር ውስጥ ነው የማይል ሰው አለ። እግዚአብሔር ነው የሚያውቀው። ስለዚህ እና አንዳንዱ ሲመረው ትቶት ሀገር ሁሉ ይጠፋል። የሆነ ቦታ ሊሄድ ይችላል። ይሄ አይደለም መፍትሄው። ወደ የሆነ ቦታ አትሂድ፣ ወደ እግዚአብሔር ና። እግዚአብሔር ለዘላለም ሕይወትን ይጠግናል። እሱ የጠገነው አይሰበርም። ይህን ቤተክርስቲያን ታስተምራለች። ስለዚህ የዛሬው ትምህርት አምነው ብፁዓን እንዳልናቸው በእግዚአብሔር እመኑ። በማን? በማን? እኛ እኮ አይገባንም። የሚገርማቸው እምነታችን እኮ አሁን ፍሬምወርክ እኮ አጥቷል። የቅዳሴውን ሰዓት አናከብረው፣ የወንጌሉን ሰዓት አናከብረው፣ የጸሎቱን ሰዓት አናከብረው። ብቻ ምን አለፋችሁ ዝም ብሎ መረን ነው። በየቦታው ሁሉም ሰባኪ ነው፣ ሁሉም ተናጋሪ ነው። እንደዚህ ዘመን የተዋረደበት የለም። ይገርማል። ሁሉም እኔን ስሙኝ ነው የሚላቸው። እኔን ስበክ የሚል ሞልቷል። ይገርማል። በዛ ላይ ደግሞ ቤተክርስቲያኗን ስርዓት ደግሞ የተቀመጠው እንዲህ እኮ ነው እንዲህ አይደለም ደግሞ ግብ ይገጥማል። እንዴ በጣም እኮ ግራ እኮ ነው የተጋባን። ይገርማል። እንደዚህ ዘመን ክፉ ዘመን የለም። በአንድ ወቅት ህዝበ እስራኤል ምንድነው በብሉይ ኪዳን ዘመን እንደዚህ ኃጢአት በዛና ግራ ተጋቡ። ያን የሰናዖርን ህንጻ ሲሰሩ ድንጋይ በስነ ስርዓት ነው የሚሰሩት። አንዱ ድንጋይ ያመጣል፣ አንዱ ጭቃ ያመጣል። ግን ለካ እየሰሩት ያለው ያመጽ ስራ ነበር፣ ኃጢአት ነበር። እግዚአብሔር ምንም ቋንቋቸውን እንደበላለቀባቸው ነው፣ እንዳይሰማሙ፣ አባት ልጁን እንዳያደምጠው፣ ህዝቡ መሪውን እንዳያደምጠው፣ የሃይማኖት ሰዎች ታላላቆቹ እንዳይደመጡ፣
ሁሉም እኔ ነኝ እንጂ አስተማሪ ነገሌ የሚባልበት ዘመን፣ ሁሉም እንደ ፈረስ ጆሮ ተስተካክሎ አዋቂ ነኝ ካለ ምን ልናተርፍ እንችላለን ብላችሁ ታስባላችሁ? ኪሳራ ይገጥመናል። እግዚአብሔር ከኪሳራ ይሰውረን። እኔ አሁን ቅድም ግርም አለኝ። ሰው መጥቷል፣ የቃል ኪዳን ታቦት እዚህ ቆሟል። ሁሉም ግርም ይሄዳል። እነዚህ ሰዎች የኛ ወንድሞች ናቸው፣ የኛ እህቶች ናቸው። ለመርገም አይደለም፣ ለማውገዝ አይደለም፣ ለማጥላላት አይደለም። ለምን እንዴ? እንዴት ነው? አንድ ቀን እኮ ደግሞ ሁሉንም ታቦቱን ትተነው ልንሄድ እንችላለን። ታቦት ሲወጣ እኮ እናቶቻችን እንዲህ ነበር፣ እንዲህ ተደፍተው አይነሱም። ሁሉ ነበር ተደፍተው አይነሱም። የእግዚአብሔር ታቦት ሆይ በረከት ይሁንልኝ ነው። እኔ አንተን ለማየት የምችል በአንተ ላይ የተጻፈውን ኃያል ስም ቀና ብዬ ለማየት የሚያስችል ጽድቅና ቅድስና የለኝም፣ ጽድቄን ጨምረው ብለው ሲደፉ ለእናቶቻችን ለአባቶቻችን እግዚአብሔር በረከትን ያደላቸው ነው። አሁን በረከት የለም፣ ሁልጊዜ ኪሳራ ነው። ኑሮው እያያችሁት ነው። አየር ላይ ሊያውለን ጥቂት ደቂቃ ነገር ነው። እያያችሁት ነው። አምና አማረር፣ ዘንድሮ የከፋ ሆነ። የሚቀጥለው ዓመት ምን እንደሚሆን አናውቅም። እኛ እናማራለን፣ አንድ ቀን ተመስገን አንልም። ሁልጊዜ መከራ ነው። ይኸው መከራው እየጨመረ ነው። አዎ በዛ ላይ እርስ በርስ ያለውን ነገር ተውት ብቻ። እግዚአብሔር ይሄን ሁሉ ተሸክሟል። አንድ ቀን ስልጣኑን ለአንድ ሰው ቢሰጥ እኮ እናልቃለን። እስቲ እንካ ብሎ ለአንዱ በዓለም ላይ ላለ አንድ ሰው እንካ እስቲ ቢለን ገለባብጦ ነው የሚያጠፋ። ይህን ሁሉ ችሎ የተቀመጠ እግዚአብሔር ስሙ የተመሰገነ። እስቲ 3 ጊዜ አመስግኑት። ክብር ምስጋና ለእግዚአብሔር ይሁን። 3 ጊዜ ነው ያልኋችሁ፣ 3 ጊዜ። አዎ እንግዲህ በዚህ ስርዓት ደርሰው ባክነው ሳይሳለሙ ሳይሰግዱም ታቦቱን ሳያጅቡም እንደው ዝም ብለው የሚሄዱትን በረከት ይስጥልን። አሜን አይደል? ኧረ ይስጣቸው እባካችሁ፣ ይስጣቸው በሉ በቃ ይስጣቸው። ያሯሯጣቸው ይሄ ትልቅ ክፉ ኑሮ የሚባል ነገር አለ። ይሄ ዳቦ የሚባል ክፉ ነገር አለ። ሰው ሁሉ ሞራል አልባ የሚያደርግ ለልጆቼ ብዬ ለዳቦዬ ብዬ እኮ ነው ውሸት የምናገረው የሚሉ ሰዎች አሉ። ወድጄ መስሎህ ነው ለጎጆዬ ብዬ እኮ ነው የሚሉ ሰዎች አሉ። አያሳዝንም? ይሄ ያሳዝናል። ሆድን እንደው እውነት እግዚአብሔር መቼም እንዲህ አደረግህ አይባልም። ሆድን ባይፈጥርብን ጥሩ ነበር። ግን ሆድ የሚባል ነገር እስካለ ድረስ ይሄው ነው በቃ። ኑሮ የሚባል ነገር ካልበላን ደግሞ ሰው በታች መሆን አለ፣ መዋረድ አለና ያ ስለሆነ የሄዱትን በሙሉ ሐሳበ ልቡናቸውን ይፈጽምላቸው፣ ለእናንተ ደግሞ እጥፍ ድርብ ይፈጽምላቸው ብላችሁ አመስግኑ። ክብር ምስጋና ለእግዚአብሔር ይሁን። እሺ እንግዲህ በእግዚአብሔር እምነት ይሄ ነው። መንፈስ ቅዱስ ስለ እምነት የሚለውን እንነጋገርና ጨርሳለሁ። እምነት ቅድም እንዳልኳችሁ መንፈስ ቅዱስ የማያምኑ ሰዎችን ይጎሽማል፣ ይጎሽማቸዋል፣ ይወቅሳል እንጂ እንደው ማታምን ብሎ እስራኤላውያንን ያደረገባቸውን ይገርማል፣ ያሳዝናል። የሚገርማችሁ አዎ የሚገርማችሁ እስራኤል ጂኦግራፊ የምታውቁ ሰዎች እስራኤልና ግብፅ ድንበር ናቸው። መሀላቸው በረሃ ካለለ በስተቀር ሌላ ሀገር የለም። እግዚአብሔር ከግብፅ አውጥቶ ህዝቡን በክፋት ምክንያት 40 ቀን እንኳን ማያስኬድ መንገድ ነው። እግዚአብሔር ግን ቅድም እንዳልኋችሁ ተቆጣና 40ውን ቀን 40 ዘመን አደረገባቸው። እግዚአብሔር እንዲህ ከዚህ መከራ ይሰውረን። አሜን። እቺ 50 እና 60 ዓመት የሚገርማችሁ መራን አለች በጣም። አንዳንድ እኮ ሞቱን ነው የሚለምነው። እንደዚህ ምድር ላይ ያተረፍኩትም የኔ ውሰደኝ የሚል እኮ ይኖራል። ግን አንልም እኛ ውሰደኝ እንዳንል ደግሞ ኃጢአት የሚባል ነገር አለ። ወይ ንስሐ አልገባንም፣ ወይ ስጋው ደግሞ አልተቀበልንም፣ ወይ እዛው ክፋት ላይ ነን፣ ወይ ስጋችን ንጹህ አይደለም። ብቻ ምን አለፋችሁ ብዙ ነገር ነው ያለው። ውሰደኝ ብለነው መልሰን እንተዋለን። እና እንዲህ አይነት ነገሮች ስላሉ የተከበራችሁ ምእመናን መንፈስ ቅዱስ ስለ ኃጢአት ይወቅሳል። ንስሐ ግባ ብሎ ይወቅሳል። ምንም ርህራሄ የለውም። በዚህ ልክ ስለ ኃጢአት ርህራሄ የለውም። ንስሐ ግባ ይላል። ችግር የለውም ትችላለህ። ንስሐ ግባ ነው። ምርር ያለ ቅጣት ነው። ጹም፣ ጸልይ፣ ስገድ፣ ለእግዚአብሔር ክብር ስጥ፣ እግዚአብሔር እመን፣ አምልክ። ይሄ ምርር ያለ ውሳኔ ነው። ንስሐ ግባ የሚለው ቃል ማለት ንስሐ አንድ ብቻ እንዳይመስላችሁ። ንስሐ ማለት መስገድ ብቻ አይደለም። አንዳንዴ ያው ንስሐ ሲባል ብዙ ጊዜ የንስሐ ልጆቻችን ሲመጡ 40 ስገዱ 100 ስገዱ። እቺማ ቀላል ናት። ችግር የለም። እግዚአብሔር ሳንሰግድም ሊምረን ይችላል። በደንብ እውነትን ማስተማር አለብን። ከውስጡ እውነት እንዲጸነስ፣ እንዲወለድ፣ እንዲበቅል፣ እንዲለመልም፣ እንዲያብብ፣ እንዲያፈራ ማድረግ አለብን። ንስሐ ግባ
ክፉ ሰው ነበርክ። የ40 ሰግዶ ተመልሶ ክፉ ይሆናል። ምን ችግር አለበት? ይሄ አይደለም ውስጥ ያለውን ስግደት ነው ዝቅ ማለትን ማስተማር ያለብን። ይሄ አይገባንም ብዙ ጊዜ። ስለዚህ መንፈስ ቅዱስ በዚህ ልክ እንደሚወቅስ ያጽናናል። ደግሞ ተስፋ ስንቆርጥ መንፈስ ቅዱስ ያጽናናናል። እግዚአብሔር መንፈስ ቅዱስ ያጽናናናል። አሜን። መጽንዒ ይባላል፣ የሚያጸና ማለት ነው። መንፈስ ቅዱስ መንጽሒ ይባላል፣ ከኃጢአት ከበደል ፈጽሞ የሚያነጻ ማለት ነው። እግዚአብሔር ስናውቅ ሳናውቅ ከሰራነው በደል ሁሉ መንፈስ ቅዱስ ፈጽሞ ያንጻል። አሜን። ያው እኛ በየቀኑ ስንሳሳት ነው የምንውለው። አሁንማ ያለው ችግር እኮ ነው ከኛ ጠላት እርስ በርስ ምንፋቸው በየቤተክርስቲያኑ ያለውን ችግር እግዚአብሔር ነው። ዘረኝነት፣ ጎጠኝነት፣ ሰፈርተኝነት በጣም ያሳዝናል። በመስቀል ላይ ሞቶ ለማንም ሳይወግን ለትውልዱ ራሱን ክዶ በመስቀል ላይ መራራ የጠጣ አምላክ እያለው ሰፈር ይለያል። እዛ ተገዳድሎ የመጣው ያሳዝናል። እንደዚህ አይነት ውርደት እኮ ነው። ኦርቶዶክስ የዓለም አጀንዳ ሆናለች። በዚህ በኩል ያገኘ ይቀላናል፣ አንገታችን ያቃጥለናል። አሁን ትናንት ከትናንት ወዲያ የሆነውን እየሰማችሁ ነው። 101 ዓመት የቆየ ቤተክርስቲያን ተቃጠለ። ምንድን ነው ይሄ? ስንት 101? ተውት፣ ይሄ ምንም ችግር የለም። መቼም እንደ ትልቅ 101 መቆየቱ አይደለም፣ ስጋው ደግሞ የተፈተተበት ተቃጠለ። ዋው! ምንም የማያውቁ አንገታቸውን ተቀሉ። ምንድን ነው ውጤታችን? ይሄ ከተማ ሆነ እንገፋፋለን። ይገርማችሁ የነገሌ ዘመን የነገሌ ሀገር ሰው። አረ እግዚአብሔር ይሄን ወንዝ የሚለው እንደው ከመጠጥ ባሻገር እግዚአብሔር ያጥፋው። ወንዝ ለመጠጥ ካልሆነ ምን ይሰራል? ድሮኛ እንደ ከብት እንዲቅድም እንዳልኳችሁ ቆሎ ትምህርት ቤት በነበር ውሃ ፍሰን ነበር የምንጠጣ ዝቅ ብለን። አሁን የከተማ ውሃ ቆሻሻ ነው፣ እንኳን ሊጠጣ አላስቀምጠን ነው። የከተማ ውሃ ቆሻሻ እዚያው የሚያልፈው ብታዩ ሽታው አያሳልፍም። ንጹህ ውሃ ነው። ስለዚህ ንጹህ ከዚህ ከቆሸሸ ደግሞ የዘረኝነት ይበዛል። እግዚአብሔር ከዚህ ይሰውረን ወገኖች። ስለዚህ መንፈስ ቅዱስ መልካሙን ነገር ያስተምረን፣ ያጸናል፣ ያነጻል። ተስፋ ቆርጠን ደግሞ የሚያረጋጋናትን እንባ በእንባ ሐዘናችን ልቦናችን በሐዘን በተሰበረበት ጊዜ መንፈስ ቅዱስ ናዛዚ ያረጋጋል። ሁላችሁንም ያረጋጋችሁ። በታወቅንበት ጊዜ ያረጋጋ። ኢትዮጵያን ያረጋጋ። ይሄንን መከራውን፣ ችግሩን፣ የኑሮ ውድነቱን፣ ጣውን፣ ጭቅጭቁን፣ ትርቁን፣ መለያየት፣ መገዳደል፣ መጠፋፋት፣ ሴረኝነት አንዱ አንዱን እንዲማድረጉን እግዚአብሔር ያስወግድልንና አብረን እንብላ። አቤት አብረን ስንበላ እንዴት የሚያምርብን! አብሬት አብረን ስንጠጣ ደስ ስንል፣ አብረን ስንጫወት፣ አብረን እግዚአብሔርን ስናመልክ፣ አብረን ስንዘምር፣ አብረን ታቦቱን ስናጅብ። አሁን እዚህ ውስጥ ከገሌ አካባቢ ይባላል ሁሉም እኮ እግዚአብሔርን አምኖ የመጣ ነው። እንደ እምነታችሁ ይሁንላችሁ። እግዚአብሔር ሰላም ከሁላችን ጋር ይሁን። መንፈስ ቅዱስ እንዳትረሱት። ማንን? መንፈስ ቅዱስ ውስጥ ነው የሚመረምረው። ውስጥ እምነት ከውስጥ ነው። እምነት ከዚህ ጋር ከሆነ እንሞታለን ሁላችን። እንዳንዴ ልባችን ስብር ብሎ ነው ወመንፈሰከ ቅዱስ ታውፅእ እምላእሌ ያለ ዳዊት። የተቀደሰውን መንፈስ ግን ከውስጥ አትውሰድብኝ። መንፈስ ቅዱስ ከውስጣችን ከወጣ ተቅበዝባዥ ሐሰተኛ ለእንጀራ ብለን ስንብል ስንምገዘት ምን ነው? እግዚአብሔር ከዚህ ይሰውረን። መንፈስ ቅዱስ በሁላችን ላይ ይደር። በዚህ ቤተክርስቲያን ላይ የዚህ ቤተክርስቲያን ዘመነ መግቦቱ አሁን እችን ብቻ ለበለ ይቅርታ ረስቸው። ዘመነ መግቦቱ አሁን የመንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ልዩ አካል አላቸው። ልዩ ባህሪ አለ። ልዩ አካል ያው የመግቦት ዘመን በዘመነ ብሉይ ነው፣ ክርስቶስ ከመወለዱ በፊት አብ ክርስቶስ ተወልዶ ዓለሙን ያዳነበት ዘመነ መግቦት ደግሞ ዘመነ ወልድ ይባላል። ክርስቶስ ዓለሙን አድኖ ፈጽሞ ወደ ሰማይ አርጎ በ50 ቀን መንፈስ ቅዱስን ከላከ በኋላ ዘመነ መግቦቱ የመንፈስ ቅዱስ ነው። የመንፈስ ቅዱስ ቸርነት ከሁላችን ጋር ይሁን። አሜን። እኛ ክፉ ብንሆንም ይሄ ያዝነው መስቀልም የመንፈስ ቅዱስ ነው። ክህነት ይባላል። ምን ይባላል? አዎ አሁን ክህነት ግዥና ሽያጭ ላይ ነው ያለው። አሁን ዝም በሌጣ ምዕመንነት ማቃቸው ሰዎች ሁሉ አሁን መስቀል ይዘው አያቸዋለሁ። የሚያሳዝንና የሚያሳፍር የሚያስደነግጥ ዘመን ነው። በጣም ያሳዝናል። ይሄ ከተማማ ያላሳየን ነገር የለም። እኛ ኃጢአተኛ ብንሆንም የዚህ መስቀል የክህነታችን ባለቤት ማን ነው? መንፈስ ቅዱስ ደግሞ ርኅሩህ ነው። ብንበድልም ትቶን ደግሞ አይጠፋም።
አሳልፎ አሁንም ለሰይጣን አይስጠን። ያርመን፣ ኃጢአታችን ያጥፋልን፣ እኛን አያጥፋን፣ ይራራልን። ከመቀመጫችን ብድግ በል። ክብር ምስጋና ለእግዚአብሔር ይሁን።